ታሪክ ነው እንዴ? ታሪክ ነው። ስለዚህ እንደዚህ ብላ አውርታ እኛ እኔ እንደራሴ እንደ ሴትነቴ እኔ እንደራሴ ማለት ነው። አሁን እንደራሴ ጨረቃ ፋሚሊም አያደርገውም ይሄን ነገር አይቀበለውም። ጨረቃ ፋሚሊ እኔ አውቀዋለሁ ጠንቅቄ ስለማውቃቸው የወደዱት ሟች ናቸው። ግን በዚህ መንገድ ከመጡ አንዳቸው ንክች አያደርጉም። ይሄንን አውቃለሁ እኔ ማለት ነው። ግን እኔም በራሴ ማለት ነው በትክክለኛው መንገድ ስላልመጣች ሴትነትን ዝቅ አርግታ የሴትነትን ዋጋ ያኒ ያስተማረችው እሷ ሴት በየቦታ ሄደ እንደምታረግዝ ነው ያስተማረችው። እኛ ደግሞ ይሄንን አንፈልግም። ስለማንፈልግ ይሄም ትምህርትም ስለሌለ ምንም ነገር ስለሌለ ምንም ነገር አያስፈልግም። እንኳን ዩቲዩብ መክፈት ቀርቶ ቲክቶክ እንኳን ሊያዘጉባት ነበር። ቁልፍ ቆልፈ ነው እንኳን ዩቲዩብ ቀርሶ ማለት ነው ቲክቶክ እንኳን ራሱ ሊዘጋባት ነበር። ለምን የመጣችበት ምንም ነገር ስለሌለ ማለት ነው። አዎ በቃ ስለዚህ ምንም ነገር የለም። ራሷን አዋርዳ እኛ ሴትነታችን አዋርዳ ስለመጣች አንቀበልም እኛ ማለት ነው። ስለዚህ በዚህ እንስማማለን። ግን ጨረቋንም አሁንም ተመላልሳ ይቅርታ ተጠይቀው በዛ ቦታ እራሱ ማለት ነው ተመላልሳ ይቅርታ ተጠይቀው ጠይቃለች እኮ እሱንማ ገና ነው እኮ ነገ አብራን ነግራት እያዋለች አብን ያናገራት ጠይቀው። ለምን ይሄ ነገር ጥሩ አይደለም። ያ በወደቀችበት ቦታ አላህ ሲኖር ነው እንጂ በወደቀችበት ቦታ ድንጋይ ቢደርስ በውስጥ ላይ ደም ቢፈስስ ጭንቅላቷ ላይ ብትሞትስ የሆነ አደጋ ቢደርስባትስ ይሄ በቀላሉ የሚፈታ ነገር እኮ አይደለም። ይሄ ያደረገችው ድርጊት እኮ በሰው ነፍስ ነው ህይወት ውስጥ ነው የመጣችው። ሰማችሁ አይደል? ይሄ በቀላል የሚፈታ ነገር አይደለም። ግን ሃይሚዬም ደግሞ በዚህ መንገድ ላይ ሃይሚዬም ላይ አስተላልፋትና ሃይሚዬ ያኒ ሰው ልጅ ነሽ፣ ይሰማሻል፣ ተሰምቶሻልም፣ እኛም ተሰምቶናል። ግን አሁን አመት ባለም ስለደረሰ አመት ባላችሁም ደግሞ አንድ ሆናችሁ ይቅርታዋን ተቀብለሹ በኋላ በውስጥ ተነጋግራችሁ ፍቱ ያለበትን ችግር። ግን አሁን አመት በዓል ስለደረሰ በእናንተ ብዙ የሚደሰት ብዙ የሚጠብቅ ኦዲየንስ ስላለ እናንተን አይቶ ነው የሚደሰተው። በአገር የሌሉት የእናንተ ኦዲየንስ ያለው ከሀገር ውጭ ነው። ከሀገር ውጭ ስለሆነ የእናንተን ፈገግታ የእናንተን እንትን አይቶ ነው የሚደሰተው በአመት በዓል። ስለዚህ አሁን እባክሽን ለነዚህ ለእህቶችሽ ብለሽ ታርቀሹ ይቅርታውን ተቀብለሹ አንድ ሆነሹ እሙሽም ጋር ሄደሹ አመት በዓልን አሳልፋችሁ ያለውን ችግር በውስጥ ፈታችሁ ኑልን። በቃ ይሄንን ነው የምንፈልገው። አንቺ አልተጎዳሽም አላንም፣ ተጎተሻል። እንኳን አንቺ እኛም ተጎተናል። ትክክል ነሽ። ያደረግሽው ነገር ሁሉ ትክክል ነሽ። ግን በዚህ መንገድ ደግሞ አሁን ይቅርታሽን ተቀብለሽ ያለውን ችግር ለወደፊትም ያለውን ችግር በውስጥ አውርታችሁ በውስጥ ተነጋግራችሁ ለኦዲየንስ ደግሞ የአመት በዓልን እያከበራችሁልን ኑ እባካችሁ በትህትና እጠይቃለሁ። እኔ ለእህቶቼ ናቸው እዚህ ያሉት አመት በዓልን በእናንተ ስለሚደሰቱ ነው። እሺ ካጠፈው ይቅርታ። ቆይ እኔም ልጨምርበት እሱ ላይ ለሃይሚዬ ማለት ነው። ሃይሚዬ የኔ ቆንጆ የኔ ትንሽ የኔ ስማርት አንቺ ሁሉንም አጠቃለሽ የምትይዥ ነሽ። ሃይሚዬ ጌታ ሲወለድ የምስራችን የጌታ መወለድ ደስታ የምናይበት ነው። ገና በጣም ትልቅ በዓል ነው። ስለዚህ ሃይሚዬ ሁሉን ነገር ትተሽ የኔ ቆንጆ በቃ አውቃለሁ ተጎተሻል። እኛ የቆምነውም ከአንቺ ጋር ነው። ተጎተሻል። ያ ሁሉ ነገር ደርሶብሻል። አሁን ግን በቃ ስለ መድኃኔዓለም ብለሽ ስለምትወጃት እመቤቴ ማርያም ብለሽ ይህን ነገር እሱንም በቃ ይቅርታውን ተቀበዩ። ያለው ችግር ደግሞ ወደፊትም ወደ ቪዲዮም ሳታመጡ በውስጥ ሁሉንም ነገር መጨረስ ትችላላችሁ። አሁን ግን ይቅርታውንም ተቀብለሽ ሁሉን ነገር አስተካክለሽ ሃይሚዬ አንቺ ትመለሻለሽ፣ እናውቃለን። በቡቡም የሚጨክን አንጀት የለሽም። አሁን እሱ እርግጥ እሱ በስከሱ ሳይሆን ያው በልጅቷ እንትን ነው። እሱ ወደፊት ትፈቱታላችሁ፣ ችግር የለም። ለአሁኑ ግን በቃ
እኛ በዓልን በየሀገሩ በስደት ላይ ያለን እህቶችሽ ነን። ስለዚህ ስለኛ ብለሽ ይቅርታውን ተቀብለሽ ሁሉን ነገር አስተካክላችሁ ሮብ እሙሽዬ ጋር ሄዳችሁ በዓልን አብራችሁ እንድታሳልፉ ነው የምንፈልገው እና ሀይሚዬ በቃ ይቅርታውን ተቀበይ። እንደው በጌታ ይዤሻለሁኝ። ይቅርታውን ተቀበይ። ቡርኬም ደግሞ እንደዚህ በቃ ግልፍ ግልፍ አትበል። እሺ በል ያለው የምትልህን ነገር እሺ በላት። እንግዲህ ተጎጂና ተጎድታለች። አንተ አሁን ዛሬ አብም እየተቆጣህ ነው እንዴ? ትንሽ ሰበር ማለት አለብህ። አንተ እንደዚህ በምትሆን ሰዓት እኮ እሷም እንትኗ እየጨመረ ነው የሚሄደው። ስለዚህ አሁን ይቺ ልጅ በቃ ከህይወታችሁ ልውጣ፣ ከህይወታችሁ ወጥቻለሁ፣ የራሳችሁን ኑሮ ኑሩ ስትል አንተ ደግሞ ሀይሚን ቀስ ብለህ ማረጋጋት ነበረብህ እንጂ እንደዛ ተቆጥታት እንደዛ ጮኸባት ሊሆን አይችልም። በቃ እንዲህ ሁለታችሁም አንተም ግልፍ እሷም ግልፍ እንዴት እናድርጋችሁ? እኛ እኮ እዚህ በእናንተ ማርያምን በእናንተ ተቃጠልን። ስለዚህ በቃ ብርኬም በስነስርዓቱ ይቅርታውን ጠይቃት። ሀይሚዬ እኔ ቆንጆ በስነስርዓቱ ይቅርታውን ተቀብለሽ ነገና ፏፈሽ ብላችሁ እንድናያችሁ ነው የምንፈልገው። እመቤቴ ማርያም እንግዲህ ከፊት ከኋላችሁ እናትና ልጅ ከተሏችሁ የነገው ቸሩ አማኑኤል ከፊታችሁ ሆኖ ሁሉንም ዛሬ በመድኃኒዓለም ቀን ያው እርቁ ተጀምሯል። ነገ ደግሞ በአማኑኤል ቀን እርቃችሁን ጨርሳችሁ ሮብ እንግዲህ ፏፈሽ ብላችሁ እንድትመጡልን ነው ከእናንተ ጋር አሁንም ወደፊት ወደ ጦር ግንባር ብለሃል። እኛም ወደ ጦር ግንባር ከእናንተ ጋር ጨርሻለሁኝ። እሺ ጨረቃዬ፣ እንዴት አመሻችሁ? እንዴት አረፈዳችሁ? ሁላችሁ እግዚአብሔር ይመስገን። ለምሰምዬ እኔ ቆንጆ እኔ ምንም ያስተላለፍ ነገር የለኝም። ያው ነገሩ ገርሞኝ ዝም ብዬ እያስሰማው ነበረ። እሷ ልጅ አሁንም አመጣጧ እኮ ስትገባም መበጥበጥ ነው፣ ስትወጣም መበጥበጥ ነው። ያላ ድረስ ስትገባም በድንገት ነው የገባችው፣ ስትወጣም በድንገት ዱብዳ፣ ሁለት ጊዜ ዱብዳ። እኛ ወላሂ ላዚ አሁን ስለ ታምር ነው የሆነብኝ። ያው ዘሙዬ የተሰጣት እኮ ነው ካራክተሯን የተሰጣት ካራክተር ነው። ትናንትና እኔ ግን ትናንትና አብ ሲናገር በደንብ ገብቶኛል። ነገ ወይ ተነገ ወዲያ ሰላም ይዞ እንደሚመጣ ለምን ትናንት ብሏላ። እኔ ጨርሻለሁ በውስጥ እያነጋገርኳት እሷ አለ ይዟት ነው እንጂ ጨርሻለሁ። አንቺ ለምን መጣሽ ሲል ናኒ ሲቆጣ አላየሽም? አይደለም እኮ ጨረቃዬ፣ አንድ ነገር ምን ያለ መሰለሽ፣ አሁን እኛ ሴት ነን፣ በብዛት ሴት ነን አይደለም? ሴት ስንሆን የሆነ ነገር ማድረግ ጥፋታችን እኮ ላይታይ ይችላል። ልማታችን እኮ በጣም ከባድ ነው። ልታለሚ እኮ ብዙ ነገርን እኮ ትፈጃለሽ። አሁን እዚህ ሀገር የምንመጣው እኮ ሀገርን የራሳችን የሆነን ህይወታችን አሳምረን ለማዝን አይደል? የምንወደውን የምናከብረው ነገር ጥለን በሰው ሀገር ሲገለምጡን፣ ሲሪበንም፣ ሲጠማንም፣ ስንከፋም፣ ስናዝንም ደፋ ቀና የምንለው አይደል እንዴ? ምንም ባልጎደለ ነገር ላይ በሰው ህይወት ገብቶ እንደዚህ አይነት ካራክተር ያማል እኮ የምር። አሁን ዛሬ እሷ በተናገረችው መስመር ነው እኔ ይቅርታ አድርጉልኝ እና የተናገርኩት። እናቶቻችን የሚሉት ነገር እኮ ልጆቻችን ሲያጠፉ እንዴ ልጆቻችን በእንደዚህ መንገድ ነው እንዴ እናቶቻችን እንትን የሚሉት? የእናቶቻችን ስም እሷ በተሰጣት ካራክተር ስማችን የእናቶቻችን ባታነሳ ባይነኝ እኔ ወላሂ። እስኪ ልብ ብላችሁ ሲሰሙ እኔ ያደረኩት እንደዚህ ነው ማለት ምናልባት ቅድም እኮ አሰማሽም ተናግሬያለሁ። አልገባውም የኔ ውድ ልጅቷ ላይ ያሉ አውሪ ልክ ነሽ። አልሰማውም፣ ንገሪኝ። ይቅርታ አልሰማውም ለማለት ነው እኮ የኔ ማለት አይደለም። ቀጥይ። ይኸውልሽ እኔ እኮ ተናግሬያለሁ። እቺ ልጅ እኮ የተሰጣት ገጸ ባህሪ ምንም ቢሆን ምንም የልጅቷ ማንነት አይደለም። ከዚህ በፊትም ተናግሬያለሁ እኔ ብዙ ጊዜ ልጅቷ ጋር ከዚህ በፊት ምን እንደገጠመኝ ልንገርሽ። ምን እንዳሉኝ ታውቂያለሽ? ለአሌክ የዛሬ አመት አልሞላም ፍርቱና ጊዜ ማለት ነው ልንገርሽ። ፍርቱና ጋር ጊዜ ምን እንደገጠመኝ ሁሉም ሰው ብሩኬ ፍርቱና ጋር ነው ይላሉ፣ ዱባይ ማለት ነው። አሁንም ያ ነገር ነው እየገጠመኝ። አረ ምን ሆናችኋል? ፍርቱና ጋር አይደለም ገስት ላይ ገብቼ ማለት ነው ከነ ሊሰኒ ጋር የተጫወቱት ራሱ ያን ጊዜ ነው። ገባሽ አይደለም? እና ፍርቱና ጋር ሄዶ ነው ስል
አይተሻል ወይ አልኳት። እኔ አይተሻል ወይ የራሱ ስራ ሰው የለውም እንዴ? ብሩኬና እነ ሊሰኒ ጋር ገብቼ ብዙ ቤት ይስቡኛል፣ አልገባም። ያን ጊዜ ራሱ ኦፕሲ በኋላ ሳብኝ፣ ቻርጁ ሊዘጋብኝ ነው። ይኸው እየቸረችኩ እያለቀ ነው። ሊዘጋ ነው፣ ልወጣ ነው። እሺ በኋላ አስገብኝ እና እቺ ፍርቱና ጋር አይደለም በጭራሽ ብሩኬ ፍርቱና ጋር አይደለም። የራሱን የቻለው ስራ ነው ብዬ ሲከራክር ምን አለችኝ መሰለሽ? የእሷ ዘመድ ወይም እሷ ገዝታሽ ልከሽ መስሎኝ ነው ብላኝ ተናግሬያለሁ ከዚህ በፊት። አሁንም ደግሞ እዚህ ጋር ያወራሁት ሪከርድ አለ በውስጥ ማለት እና ልጅቷ የተሰጣት ገጸ ባህሪ ነው እንጂ የልጅቷ ማንነት አይደለም። አያችሁ ልጅቷ ላይ እኔ ልጅቷ እንድትሳደብ ምንም እንደምትሆን ያልፈለኩበት በዚህ ምክንያት ነው። በዚህ ልጅቷም ደግሞ ገጥናል። ለምን እንደዛሽ ልጆቹ ህይወት ላይ እኮ ነው የመጣች ያሉ ነበር እና ለአሌክ እና ልጅቷ የመጣችበት መንገድ የተሰጣት ገጸ ባህሪ ነው እንጂ የራሷ ይሄ እውነቱ እኮ ወጥቷል። ዛሬው ላይ ያሰማችሁትን ነገ የምናፍርበት እኛ ከሷ የተሻልን ሰዎች አይደለንም። እቺን ሴት ማለት ስለዚህ ልጅቷ የመጣችበት የእናቶች የሴቶችን ክብር ኦኬ፣ የልጅቷን ያንን ተናግሬያለሁ። የመጣችበት ሴት ልጅ እንደዛ አድርጎ ቢያመጡት በጣም ያ እነሱ ያመጣውበትን ትክክል ናቸው። ብዙ ሴቶች አሁን በዚህ ሰዓት ላይ የሚያደርጉት የሚፈልጉትን ነገር ቢያደርጉት ትክክል ነው። ግን ደግሞ ለእኛ ለሴቶች ገና በእሷ እድሜ ላይ በእኛ እድሜ ላይ ያለው ትክክል አይደለም። ምክንያቱም ሌላ ወንዶች አሁን እንዴት ሴት ልጅ ሳትዳር በእኛ ሀገር ነውር ነው። ኧረ እኛም ጋር ሁሉም ነገር ነውር ነው። ሁሉም ነገር ያለ ኒካ ሙስሊምም ያለ ኒካ እናንተም ያለ ቀለበት በጭራሽ ያለ ቃል ኪዳን ሁሉም ጋር ያለ ተደብቀሽ ራሱ ማውራት በጣም ከባድ ነው። ስትዳሪ ራሱ ቤተሰብ ራሱ ሲጠይቅሽ ወይም የሆነ ደብዳቤ ይጻፋል አይደለም? ደብዳቤ ሲጻፍ ራሱ በፍላጎቷ ወይም ፍላጎትሽ ነው ወይም ምናምን ብሎ ራሱ ሲጠይቁሽ ቤተሰብ አስጠንቅቆሽ ነው የሚናገሩት እኛ ጋር እንጂ ሴት ልጅ እንዴት እንደዚህ ክብሯን ዝቅ አድርጋ ስትመጣ ሶስት ነገር ነው ያለበት። ሴት ልጅ እናት ትሆናለች፣ እህት ትሆናለች፣ እንደገና ዙራ ራሷን ትሆናለች ማለት ነው። በሶስት ነገራቶችን ቀድመን ገልጫለሁ። ዝቅ አድርጋ እዛ ጋር አንደኛ ጋሽዬ ጋር ቁጭ ብላ ያወራች ሴት ልጅ የምወደው ሰው የፈለጉትን ነገር ያደርጋሉ ያለችው ቃል መቼም ከጭንቅላቴ አይጠፋም። ጋሽዬ በጣም ትልቅ ሰው ናቸው። ልጆቻችሁ ተድሮ እንደውም አያታቸውን አይቷል። ጋሽዬ ተሻላል አያታቸውን አይቷል። ይሄ በጣም ልጅ ያየ ሰው ከክብር ልክ ያለፈ በቃ የሆነ አለ አይደለም፣ ከክብር ዝቅ ያለ በጣም ሴትን ልጅን ማስተማር ሙይ ታርጌ እሰማለሁ። ወብስዬ ቀጤ ይቅርታ እየተጠራው ስለሆነ ሙይ ታርጌ እሰማሻለሁ። እሺ ስሚ፣ ያልሰማችሁም ካላችሁ ማለት ነው ሴት ልጅ ክብር ሱባድቅ እንደዚህ አይደለም። በዚህ በዓል ሳይሆን አሁን ያለበት በቴክኖሎጂ ምን አለ ማፊሆን ገቢ እንደ ቴክኖሎጂ አይደለም ሰው የሚዳረው መንገድ ላይ ሴት ልጅ እንዴት ሱባድቅ ነው እና ሴት ልጅ በዚህ ዘመናዊ ሳይሆን መዳር ያለበት ልክ እንደ እናታችን በየመንገዱ ብዙ ሁሉ ሴት አሁን በዚች በህዩ ስም የቡታጀራ ሴቶች ይጠራሉ። እርግጠኛ ነኝ ሁሉም እንደዛ ናቸው ነው የሚሉት። ገባሽ አይደለም? ማንኛውም ሰው ይጠራል። ሁላችንም የህዩ ነገር እኛም ያካትታል። ሁሉም ሴቶች አም ወንዶች እናንተ በቃ የተኛችሁበት ራሱ አታውቁም። ሴት ልጅ አርጊዛ ራሱ ድንገት እንኳን ካረገዘች ተደብቃ እርግዝና ራሱ ማሳየት አትችልም። አያችሁ ብዙ ነገራቶች አለ። ይሄን ሳይሆን በቃ በባሏ በማረጓ
በትክልልም ቢሆን እንደዛው ደግሞ በበዓል በያለበት በየቦታው የራሱን የቻለ በዓል አለ የሚዳርበት ሰው ማለት ነው። እንደዛ ቢሆን ትክክል ነው ብዬ ነው የምመርጠው እኔ። ግን አሁን አይ ማባዲ አርፍ ጋይራ ነው ማባረፍ ጋይር ማባረፍ ገቢ ቪዲዮ ሹፌ አልካሜራ ተወት እና በዛ ልክ ነው እኔ ማባረፍ በዛ ልክ ነው እኔ የተረዳሁት ያለው እንደዚህ ክብር ዝቅ በዛ ልክ ነው በመጣችበት እኮ በቃ መጣለች። አውሪ ጨረቃ አይንም አልቅድም እኮ አውራ ግን ልክ ነሽ እኮ አንቺ። አሁን እኛም እኔም እኮ ያልኩት እሱን ነው። በጣም ሴትን አስንቃለች ራሷን በምን እንጃ መግለጽ ይቅርታ ጋር አንድ በጣም ውስጥ የሚረብሸኝ ነገር ይሄ ነገር ከማድረጓ በፊት የተሰጣት ካራክተር ነው አላችሁ። ኦኬ እሺ እንቀበል፣ ካራክተሯን በመሆን ወደንም ጠላንም ተቀብለናል አንዴም ማለት ነው። ነገር ግን ይሄ ነገር ስትገባ የፈለገ ነገር ቢሆን ራሱ ሴት የሴትን ነገር ይረዳል አይደል እንዴ? እንደ እውነቱ እናውራ አይደል? ምን አለ ህይወት ውስጥ መግባትም ቀላል እንደሆነ መውጣትም ቀላል ነው በሀገራችንም ደንብ ቢሆን። ነገር ግን ለሃይሚ ቢታማክል ይሄን ያክል ስምን ብትሰጥም ራሱ እኔ እንጃ። እኔ በራሴ የራሴ አመለካከት ነው። የተሰጠ ካራክተሩን እሺ ብለ ስትቀበል እንዴት አረብስ ላይ እንጃ። ለዛ እኮ ነው እኔ እያልኩ ያለሁት። አሁን ሌሎቹ እቺን እንደዚህ አድርጋ ከመጣች እቺኛውን ህዝቡ ከተቀበለ ሌላ ደግሞ ከዚህ የበለጠ ለአንተ ከዚህ የበለጠው የሴትነት ክብር የሴቶችን ክብር እየነካች ነው የምትመጣው። ከዚህ የበለጠ ከዚህች የበለጠ ማለት ነው። ገባሽ? ስለዚህ አንቀበልም። እኛ እኮ ተናገርን፣ አንቀበልም። እንግዲህ ሰው የራሱን ነው፣ እኛ አያገባንም። ግን ሰብስክራይብ የለም እሱ እንዳትጠብቅ ማርያምን። ዞር ዞር ቲክቶክ ዝም ማለት ምን ነው? ጸጥ አላችሁ? ጉድ እኮ ነው። ሁሉም የለም ዛሬ ጋጋታ የለመካ መስማት አይፈልጉም ዛሬ። ወይኔ ሰውም የለም የለም። ጉድ እኮ ነው ዘንድሮ። ተውን እኮ በስነ ስርዓት። ወይኔ በላቸው። እኛንን ተውነው ነው አብረን ይሰራል። ደስ ይላል። ግን እግዚአብሔር ይመስገን ለዚህ ጫፍ ላይ ደርሷል። እግዚአብሔር ይመስገን። ምንም ቢሆን ምንም እብላኝ ለተሳዳቦች ቦራኔ ለአንድ ቀን ትዝፍ ለሁሉም ቀን አለች አንዷ።
ጎረሮ አንድ ቀን ተበልቶ ያልቃል ምግቡ፣ ትዝብቱ የብዙ ጊዜ ነው አለች። እውነት ነው። ሁሉም ያልቃል፣ ሁሉም ያልፋል። አልፈና በዱላ ቢሆን ስንቱ ከስንቱ ከዚህኛ የበለጠ አልፏል። ግን ያሁኑ ከባድ ሆነ እንጂ ሁሉም አልፈናል። ስሚ እንደዚህ አይነት ነገር ላይ ብሩክ ለምንድን ነው ቶሎ ብሎ በቃ ይቅርታውን ቶሎ የሚቀበል? የሀይሚ አቀባበሏ እኔ በጣም ነው የተመቸኝ። ለምን መሰለህ በህይወቱ ላይ ሁሌም ፋሲል የመጣ ጊዜ ራሱ እኮ ቶሎ ብሎ ነው በቃ ይቅርታ እንባለን። ምክንያቱም ይቅርታው ይኸው እንደዚህ ነው። በህይወታቸው ላይ እነሱ ቅን ልብ ስላላቸው ወላሂ እኔ ዛሬ በጣም ነው ይቅርታ አድርግልኝ ወብስዬ እንዳትቀየምብኝ፣ ለምን ስለሚወዳቸው ነው። እሷ ግን ያም ነገር እንዳይደረግ ነው ቶሎ ብላ የሄደች። እዚህ ጋር መቀየም ሳይሆን እኮ ምክንያቱም ምን እንደሆነ ታውቂያለሽ? እዛ ጋር ቶሎ ብሎ ቅርታውን ልጅቷ አሁንም አልቀበልሽም ካላት እኮ ልጅቷ ወደ ህይወታቸው ወደ ሌላ ነገር ትቀይራለች። ገባሽ አይደለም? ያንን ተግባባን እና ልጅቷን ወደ ህይወታቸው አሁን እሺ፣ እቺ ልጅ አሁን በስነ ስርዓት ካላወላሽ እልህ ተገባብተን ነው የመጣንበት፣ እልህ ብላለች። አሁን እሱ የተቀበላት እኮ ይቅርታ እኔ ወደ ህይወታችሁ ያ ጊዜው ይፈታል ያለችበት መንገድ እቺ ልጅ እልህ ውስጥ ካስገባት ሌላች ብዙ ችግር ይፈጠራል። ምክንያቱም እሱ አሁን ይቅርታ ተቀብሎ ሃይሚን እንድታስረዳ ይፈልጋል። እንትን ብሏል። ገባሽ? ያንን ከኔ ጋር መታረቅ ራሱ አትፈልግም እንዴ ብሎ ሃይሚን እኮ ጠየቃት። ከዛ አልፈልግም አለች ሃይሚ። እየሰማሁሽ ነው። እንዴ በዲስካሽን ነፍስ ለእንዴ በዲስካሽን ሄስ لا 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 حكي مظبوط